የጥምቀት ዕለት የመድኃኔዓለምን ታቦትን ሸኝሏትና ልጆችን ባይዳረጓ በጣም የሚገርም እኮ ነው። ጠርተዋት ትሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር ሄደችው እቺ ልጅ ናት። ዕለቱን አሰበች። ማን ነው ራሷ ምን ልትል ነበረ? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ፣ እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀንህን አስታወስኩት? ለምን አንተን እንዳስብ አደረከኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደዛው ልመጣ ነው፣ ትኬት ላኩልኝ፣ የሆንሽውን ነገር ንገሪን፣ ቤተሰቦች የብሬን አባከኑብኝ። የ7 ዓመት ብር? አዎ እኛ እኮ የምንወድሽ ሰራተኛችን ነሽ፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል። ወንድሞቼ እንደው አትቀየሙኝ፣ ዛሬ ለምናችኋለሁ፣ የማታገቧቸውን ሴቶች ተስፋ እንዳትሰጧቸው፣ አብራችሁ ረጅም ርቀት የማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ፣ ሰማይ ይደፋብኛል አንቺን ካጣው እያለ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመንም። የማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት እና ሰውዬው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው? የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኔዓለም? ያኔ ልሙት ባልኩ ሰዓት ለምንድን ያስመለጥከኝ አለች። ወዲያውኑ ይሄ ሰው መድኃኔዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኔዓለም። መድኃኔዓለም ታምር እየሰራ ነው እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኔዓለም ልጆኜ ዘምሬልክ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ ልልብዬ አመስግኜክ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ የምላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለች። አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኔዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኔዓለም ጋር። መድኃኔዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን። ይሄው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔዓለም ይባላል አስኮ አካባቢ ዛ መድኃኔዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። ደው ሲከብዳችሁ ነውና አልቅሱበት። መድኃኔዓለም ምን ያቀተዋል? ሁሉ ባለቤት እየያለች መድኃኔዓለም ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም ልጄ። እማዬ ብሎ እንዲጠራኝ ይፈልጋል። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋል። እባክህን አለችና ለመነች። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን። ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። ብሯ ለ7 ዓመት ለፍታ ሰራች። ከ7 ዓመት በኋላ እናቷ ጋር ስትመጣ እናት ተጨነቀች። ወንድሞቿ ያንን ብር እነግዳለን ብለው ከእናት ወስዶ ብሩን አባክነውባታል። የ7 ዓመት ልፋቷ ባዶ ሆኗል።
ተስፋ ቆረጠችና በር ዘግታ ራሷን ልታጠፋ ስትል ቀኑ 27 ነው። ማን ነው 27? ማን ነው እለቱ? መድኃኔዓለም። አሁን መድኃኔዓለምና ይቺ የማታምን ሴት ምን ያገናኛቸዋል ካላችሁ፣ በኢትዮጵያ የገጠር ከተማ ላይ ነው የኖረችው። ጎረቤቶቿ ክርስቲያኖች ናቸው። ትምህርት ቤት የምትሄድ አብረዋት የተማሩ ልጆች የመድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤት አገልጋዮች ናቸው። በመጋቢት 27 እና በጥቅምት 27 ቀን እየተደበቀች ሰው ሳያት ከጓደኞቿ ጋር መድኃኔዓለምን ለማንገስ ትሄዳለች። ቀጥሎ ደግሞ ሶስተኛው የጥምቀት ዕለት የምን ቀን? የመድኃኔዓለምን ታቦት እንሸኝ ይሏትና ልጆች ኢንቫይት ያደርጓል። በጣም የሚገርም እኮ ነው። ጠርተዋት ትሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር የሄደችው እቺ ልጅ ናት። ዕለቱን አሰበች። ማን ነው? ራሷ ምን ልትል ነበረ? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ፣ እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀንህን አስታወስኩት? ለምን አንተን እንዳስብ አደረከኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደዛው ልመጣ ነው፣ ትኬት ላኩልኝ። የሆንሽውን ነገር ንገሪን። ቤተሰቦቼ ብሬን አባከኑብኝ። የ7 ዓመት ብር? አዎ። እኛ እኮ የምንወድሽ ሰራተኛችን ነሽ፣ ብር ደሞዝ ጨምረንልሻል፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። ድጋሚ ስደት የሄደችበትም ቀን በወሩ በ27 ነው። ማን ነው ቀኑ? ከሞት አድኖ ተስፋ ቀጥሮላት የላካት ማን ነው? መድኃኔዓለምን ተስፋ አድርጓት ወጣቶች ሄደች አረብ ሀገር። 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል። ወንድሞቼ እንደው አትቀየሙኝ፣ ዛሬ ለምናችኋለሁ፣ የማታገቧቸውን ሴቶች ተስፋ እንዳሰጧቸው፣ አብራችሁ ረጅም ርቀት የማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ፣ ሰማይ ይደፋብኛል አንቺን ካጣው እያለ በሚያባብል በቆልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁኝ ነው። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመንም። የማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት። ምንድን ነው የምትሉት? ሰውዬ ያስደነገጣችሁ እንዴት ትላላችኋል? እና ሰውዬው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው? የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁ ይናር? ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁ ይናር? ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል። ምን ሆንሽ? ቤተሰብ በህይወት የሉም። ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኔዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኔዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኔዓለም። መድኃኔዓለም ታምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየምኝ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች።
ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ አጥፍታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ የሆነ ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት ሐሰት? ዋሻው እንዴ? እውነት ነው። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኔ ዓለም ልጆኜ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ እልል ብዬ አመስግኜ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለቻት። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኔ ዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኔ ዓለም ጋር። መድኃኔ ዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን። ይሄው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔ ዓለም ይባላል አስኮ አካባቢ ዛ መድኃኔ ዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። ደው ሲከብዳችሁ ነውና አልቅሱበት መድኃኔ ዓለም ላይ ምን ያቀተዋል? ሁሉ ባለቤት እያለች መድኃኔ ዓለም ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ። እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኔ ዓለም ሰምቶኛል ማለት ነው አለች። መድኃኔ ዓለም የሁላችንም ጸሎት ይስማ። እንዲህ አለቻት። ያችን ማታምነዋ ሴት ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ልጁን አምጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቅፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ እንዲህ ይላል አባ ጊዮርጊስ፣ የተራበ ሆድ ለምግብ እንደሚቸኩል ይላል። እስቲ በሉላችሁ። ልጅሽም ይቅር ለማለት ይቸኩላል። ይቅር ይበለን መድኃኔዓለም፣ ይማረን መድኃኔዓለም። ጉሮሮውን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው፣ ልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለች እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮ። የተዘጋውን የሚከፍት መድኃኔዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። ተከፍቷል ጉሮሮ። ደነገጠችና
ምን መሰላት? አይ ይድናል ብዬ ስላሰብኩ ነው እንጂ ልጄ ተናግሮ አይደለም ብላ ድጋሚ ልጄ ትለዋለች። አሁንም መልሶ እማዬ ይላታል። እናቱን የማይሰማ ልጅ የለም አይደል? እናቱን የማይሰማ ልጅ የለም አይደል? እናቱን ሰምቶ ይመልስላታል። ጩኸቷን አቀለጠች። ሕፃኑን ይዛው ወደ ውጪ ተሸክማው እርቃኗን እኮ ናት። ከተደረገላት ደስታ የተነሳ ልብስ እንኳን ሳትለብስ በሕዝብ መካከል የልጄን አንደበት ዛሬ መድኃኔዓለም በአንደኛው ቀን ፈታ፣ ጉሮሮው ተከፈተ መድኃኔዓለም እያለች በሰው መካከል ስትሄድ ሰው መድኃኔዓለም ለዛች ሴት ያደረገውን እያየ ሕዝብ ሁሉ በእንባ ተራጨ። እንዲህ አለቻ ተንበርክካ፣ መድኃኔዓለም አንድ ብለህ የልጄን ጉሮሮ ከፍተሃል፣ የሚቀርክ እግሩ ነው። እግሩን የፈታህ ቀን እጠመቅና ክርስቲያን ሆናለሁ አደራህ ብላ ሄደች። እዛ 2 ቀን 3 ቀን እያለች አላቋረጠችም። ማስጠመቅ ጀመረች። 26 ቀን ሆነ። በ27 ማን ነው በ27 በዋዜማው ቀን መድኃኔዓለም ለካ ስራ ነበረው። ለምን? በ27 አውደ ምሕረት ላይ ይፈልጋት ነበረ። የዛሬው አውደ ምሕረቱ ላይ ለምስክርነት ያቆማችሁ መድኃኔዓለም ዛሬ በሰማችሁት ቃል ነገራችሁ ሁሉ ተፈቶ ለምስክርነት በአውደ ምሕረቱ ያቆማችሁ። የመጋቢት መድኃኔዓለም በታቦቱ ፊት ለምስክርነት ያቆማችሁ እና ለካስ መድኃኔዓለም ተአምር አለው። ልክ በ26 የአቡነ ሀብተ ማርያም የጻድቁ ቀን ልጁን ይዛው ስገባ ፍንጣሪው ቢነካው ልምሾ የነበረ እግሩ ተዘርግቶ ቆመዋል። ልጁ አረ ልጄ ቆመዋል አለች። አሁን ምርኩዝ አያስፈልገው መድኃኔዓለም ደርሷል። እሱ ከደረሰ ምርኩዝን ትጥላለ። በዊልቸር የመጣው ከዊልቸር ላይ ይነሳል። ማን ከደረሰ በሰው ድጋፍ የመጣው ድጋፉን ይለቃል። ማን ከደገፈው? መድኃኔዓለም ሁላችንም ይደግፈን። ከዛ በኋላ አለቀሰች። ልጇ ቆሞላታል። ተሸክመው አዝላው ለዛ ዓመት ሙሉ የተንከራተተችበትን ልጇን በ26 ቀን መድኃኔዓለም አቆመላታ። ሽባነታችን ይተትርልን እና ቆሟል ልጇ። ሕዝቡ ሁሉ አደነቀ እግዚአብሔርን። በ27 የመድኃኔዓለም ቀን ባሏን ጠርታው በአስቸኳይና መድኃኔዓለም ልጅህን አቁሟል። ባለፈው ጉሮሮን የፈታው እስካሁን በጨለማ ነበርን። ከእናትና ከአባቴ ቤት አሽሾ አስመልጦ ከጨለማ ወደ ብርሃን ያመጣኝ መድኃኔዓለም በልጅነት ያገለገልኩትን ቆጥሮልኝ ነው። መድኃኔዓለም የዘመርኩለትን ምስጋና ያቀረብኩለትን አስቧል፣ አረሳም። መድኃኔዓለም ስራ ሰርቷል። ዛሬ ደግሞ ወደ ቤቱ አመጣን መድኃኔዓለም ብላ መድኃኔዓለም የሰራላትን በ27 ሽባ ከነበረው ዛሬ ከተፈታው ልጇ ጋር ቆመች። መጻጉዕን የፈወሰ መድኃኔዓለም እኛንም ይፈውሰን። ድውያንን የሚፈታ እግዚአብሔር መድኃኔዓለም የሚሳነው ነገር የለም በሉላችሁ። እንደው ድምጻችሁ ያንሳል። አፈር ልብላ። እንደው ባዛኝቷ ድገሙ። በቃ ተስፋ የቆረጣችሁ እግዚአብሔር የሚሳነው ነገር እግዚአብሔር ሁሉን መፍታት ምን ይችላል? ሁሉን ማስተካከል፣ ሁሉን መመለስ፣ ሁሉን መፍታት። ስለዚህ ተስፋ ማን ይሁነን? ማንን እናምልከው? ማንን እንጠብቀው? መድኃኔዓለም ወደ መጠመቂያችሁ ላይ ወደ ምትጠብቁበት ይምጣላችሁ። ይቆየን።